ሀገራችን ኢትዮጵያ ከሰሞኑ የቡድን 20 አባል ሀገራት ተጋባዥ ሆናለች። ይህ ደግሞ እንደ ሀገር ትልቅ ስኬት ነው። በተለይም ደግሞ እንዲህ ያሉ እድሎች የሚመጡት ኢትዮጵያ እየተከተለችው ባለው የዲፕሎማሲ ጉዞ ከተለያዩ የዓለም ሀገራት ጋር እያደረገች ያለችው የሁለትዮሽ ግንኙነት ትልቅ አበርክቶ እንዳለው ይነሳል። ሰላምና ደህንነት ኢትዮጵያ ግንባር ቀደም ሆና ስትሰራ የነበረች በዛም ከአፍሪካም ያለፈ ተሳትፎ የነበራት በባለ ብዙ ወገን መድረኮችም ከመስራችነት ጀምሮ በግንባር ቀደምነት ንቁ ተሳትፎ ያላት ሀገር መሆኗና ያ እንደዚህ አይነት አሁን ደግሞ ይዛቸው የመጣቻቸው የቀጣናዊ ትብብሮችን የማሳደግ የቀጣናዊ ትብብሮችን ደግሞ ችግሮችን የሁሉንም አገር ፍላጎት ያካተተ አይነት ፖሊሲ በጋራ የማደግን በጋራ የመበልጸግን በሰጥቶ መቀበል መርህን የምታራምድ አጀንዳ ያላት ሀገር ከመሆኑ አንፃር ተመራጭ አድርጓታል ብዬ አስባለሁ። ለቅ ጉባኤዎች ላይ እየተሳተፈ ነው። ብሪክስ ላይ አሁን በተለይ የብሪክስ አባል ከሆነን በኋላ ብሪክስ ላይ ያለን ተሳትፎ አለ። የአፍሪካ ህብረት ላይ ያለን ተሳትፎ አለ። ኢጋድ ላይ ያለን ተሳትፎ አለ። እንደዚሁም ደግሞ በዩኤን ላይ የምናደርጋቸው ልዩ ልዩ በተለያዩ የዩኤን ሴክቶችም የምናደርጋቸው ተሳትፎዎች አሉ። ያውሩንም ጨምሮ ማለት ነው። ኢትዮጵያን ሲይዙ አፍሪካን እንደሚይዙ ይረዳሉ። በኢትዮጵያ በኩል ወደ አፍሪካ መግባት ይረዳሉ። ኢትዮጵያ እንደ ጌትዌይ ጭምር ነው የሚያዩት። በነገራችን ላይ ኢትዮጵያ ያደጉ ሀገራት ጥምረት ከሆነው ከቡድን 20 አባል ሀገራት ልትጋበዝ የቻለችው በምትከተለው የውጭ ጉዳይ ፖሊሲ ጭምር ነው። ኢትዮጵያ ፖሊሲ ለማንም የማይወግን ግን ሀገሪቷ ላይ ጥቅም ነው። ነን አላይመንት ፖሊሲ የምንለው ነው። ስለዚህ ነን አላይመንት ስለሆነ የትኛውም ቦታ ላይ ሳይድ ስለማትይ የትኛውም ላይ ወደ አንድ ወገን ስለማታደይ ሁሉም ሰው የሚቀበለው አይነት ፕሮግራም ስለምታራምድ ያንን ማሳብ ለመሸጥ ትልቅ እድል የሚፈጥርላት ነው። ፕራግማቲስት ነው። እንደ ሁኔታው የሚቀያየር ነው። ፕራግማቲስት እዛ ጋር አሁን የባለብዙ ወገን የሚጠቅም ከሆነ የባለብዙ ወገን መድረክ ትጠቀሚያለሽ። የሁለትዮሽ የሚጠቅም ከሆነ የሁለቱን ትጠቀሚያለሽ። ሁለቱን በአንድ ላይ ማስኬድ ካለበሽም ታስኬዳለሽ። ስለዚህ ፕራግማቲስት ደግሞ ወይ ደግሞ እንደየ ሁኔታው እንደ የኢትዮጵያን ጥቅም መሰረት አድርጎ የሚከተል ፖሊሲ መሆኑም ለዛ ትልቅ እድል ፈጥሯል ብዬ አስባለሁ። የውጭ ጉዳይ ፖሊሲ ለጎረቤት ሀገር ትኩረት የሚሰጥ ነው። አንድ ለባለብዙ ወገን ጉዳዮች በጣም ትኩረት የሚሰጥ ነው። ኢትዮጵያ ሀገራችን ለብዙ አመታት ይሄ መልቲላተራሊዝምን ብዙሃንነትን በተለይ በጣም መልቲ እንትን የሆነ ነገር ኢንከሬጅ እንደማድረጓ ድምጿን የምታሰማ ሀገር እዚህ ላይ ያላት አቋም ጠንካራ መሆኑ ይሄ ነው። በተለይ ብዙ የሀያላን ሀገራት ራሱ ወደዚህ የሚመጡት እንዲመጡ የሚያደርጋቸው ፖሊሲያችን አንደኛ የዓለምን ፍትሃዊነትን ባለብዙሃንነትን እንደዚሁም ደግሞ ለጎረቤት ሀገር ቅድሚያ መስጠታችንን እኩልነትን ይሄን ትኩረት ሰጥተን ስለምንሰራ ነው ኢትዮጵያን ብዙ ጊዜ ተመራጭ አድርገው እንትን የሚሏት ማለት ነው። እንዲህ ያለው የኢትዮጵያ አካሄድ የምትፈልገው ትክክለኛው ብሔራዊ ጥቅሟ እንዲከበር የምታነሳቸው ጥያቄዎችም ተገቢው ምላሽ እንዲያገኙ የሚረዳት መድረክ ነው የቡድን 20 አባል ሀገራት ጉባኤ። ለምሳሌ ባህር በሩን ኢትዮጵያ እንዴት አጣች? በምን አግባብ ነው ያጣችው? አሁን በምን አግባብ ነው እየጠየቀች ያለችው? በመጠየቁ አሁን እንደ ጦረኛ የቀጣናው ወራሪ ተደርገው የሚስሉ ጠላት ሀገሮች አሉ። ያ እንዳልሆነ ማስረዳት ያስፈልጋል። በሰላምና በሰላም ብቻ ነው ለጋራ ልማት ብቻ መሆኑ እንደ ሀገርም ህልውናዋ ስለሆነ ሀገር ሆናም ለመቀጠል እንደሚያስፈልጋት ያ ደግሞ የሌሎቹ ሀገሮች ትብብር እንደሚያስፈልግ በዛ ጉዳይ ላይ በመታደርገው እንቅስቃሴ ላይ ደግሞ የማንንም ሀገር ጥቅም የማይጎዳ መሆኑ እንደውም የባከነ ሀብት መሆኑ ያንን በአግባቡ መጠቀምና የቀጣናው ያለውን ለምሳሌ እነሱ የሚሰጉበት ከማይግሬት ከስደት ጋር ከሴኩሪቲ ጋር ከተለያየ ጉዳይ ላይ ቀጣናው ላይ የተፈጠረውን ችግር ለማስረዳት ቀረብ ብለሽ መንገርና በሩቅ መንገር አንድ አይደለም። ይሄን ለማስረዳት እድል ይፈጥራል። የኢትዮጵያን የእድገትና የብልጽግና ጉዞ የማይፈልጉ ሀገራት የሚያራምዱትን ያልተገባ እንቅስቃሴ ቆም ብለው ያስቡ ዘንድም ይህ መድረክ ትልቅ አበርክቷል። ሁለት ነገር ያስገኛል በእኔ አንደኛ እነዚህ ሀገሮች ጋር ሄደው ነው ስም የሚያጠፉትም አጀንዳ የሚሸጡትም። ስለዚህ ቀድመን እንድንረዳ ደግሞ የኛን ታሪክ በዛ መድረክ ላይ ኢትዮጵያ ምንድነው አጀንዳዋ ምንድነው ፍላጎቷን ብለን ባስረዳንበት መድረክ ላይ ሄደው ሌላ አጀንዳ መስጠት አይችሉም። ስለዚህ ቀድመን አጀንዳ በመስጠታችን እነሱ ሌላ አጀንዳ እንዳይሰጡ ያደርጋቸዋል። በሌላ መንገድ በሁለተኛነትና ዋናው የምወስደው የድርድር መንገዶችን እንዲያስቡ ያደርጋቸዋል።
አስታራቂ መፈለግን፣ ውይይት መፈለግን፣ በሀሳብ ችግሮችን መፍታትን፣ በመነጋገር መፍታትን እንዲመርጡ የጦርነት መንገዶችን ሀገርን የመረበሽ መንገዶችን በተለያየ መንገድ የውስጡን የውጭውን የኢትዮጵያን የጸጥታ ሁኔታ የመረበሽ እድሉ እየጠበበ ከዛ ካላተረፈ ውስጥ ያለውን ረባሽ ደግፎ ካላተረፈ መጥቶ ተዋግቶ ማሸነፍ የማይችል ከሆነ በጦርነቱም ውስጥ ኢትዮጵያ ቢመጣ እንኳን ኢትዮጵያ ለፍትሃዊ መብቷ ነው የምትዋጋው የሚል ስሜት በመጣ ቁጥር ያኛው ኃይል የኃይል አማራጭን እንዳይወስድ ያደርገዋል።